እስከመቼ ነው ግን እንዲህ ተደብቀሽ የምትተዩ? ነገሮች እስከሚስተካከሉ ወይ ለምን ሁሉንም እውነት ነግረሽው አብራችሁ አትጋፈጡ? በፍጹም እሱ ችግር ውስጥ እንዲገባ አልፈልግም። እንዲህ እየተፋቀራችሁ ግን መራራቃችሁ ያሳዝናል። ምን ታረጋዋለህ? እድላችን ላይ የተጻፈው ይሄ ነው። ያገኘሽ ቀን ግን ምን ያህል ደስተኛ እንደሚሆን አሰብኩት። ከሱ በላይ እኔ አግኝቼ ሳቅፈው ደስታዬ ወደር አይኖረውም። አታስቢ፣ ይሄ ሁሉ አልፎ የምትገናኝበት ቀን ሩቅ አይደለም። ፈጣሪ ካለ አዎ። አብሽር። አሁን ቀጣይ እቅዳችን ምንድን ነው? የሶስተኛውን ሰው ማንነት እስካልተናገሩ ድረስ ነፍሳቸውን አስጨንቅ። እርስ በእርስ እንደ ጠላት መታየት አለባቸው። ከአቅማቸው በላይ ሲሆን አንዳቸው ይናገራሉ። ገብቶኛል። እድል አሁን ላይ በጣም ችግር ውስጥ ትገኛለች። አሁን ኢዛና ሁሉንም ነገር እውነቱ ከተናገረ ምን ልትሆን ትችላለች የሚለውን አብረን የምናይ ቢሆንም ግን ደግሞ እድል አሁን ላይ ለኢዛና ያላትንም ሁሉም ጥላቻ ከነ አቤኒ ጋር ለመተባበር እያሰበች ነበር። ግን ደግሞ ሁሉንም ነገር ካበላሸውት ከኋላ ሶስተኛው ሰው የነበረውን ይህን ነገር ከተናገርሽ አንቺ የምትገኘው እስር ቤት ነው የምትበሰብሽው ስላላት እውነቱ ደውላ ለአቤኒ ልትናገረው ነበረ። አቤኒ ግን እውነቱን ልትነግረው ሳይሆን የደወለችበትንም ነገር ስላወቀ የእሷ ስልክ ሲያይም አንቺ ምን ፈልገሽ ነው የደወልሽው ይላታል። እድልም የውልህ አቤኒ ስማኝ ስትለው ምን ልሰማሽ እችላለሁ? አንቺ እኮ ከሃዲ ነሽ እና አፈቅርሃለሁ ልትይኝ ባልሆነ ይላታል። አይ እንደዛ ልልህ አይደለም ግን ስማኝ ስትለው ምንድነው ምሰማሽ? ካሁን በኋላ ምሰማሽ የለም ትላል። የውልህ አቤኒ አሁን ካንተ ጋር የምከራከርበት ጊዜ አይደለም። እኔም ያለሁበት ችግር ከባድ ነው። ስለዚህ ራስህን ጠብቅ ብላ ስትለው ምንድነው የምትይው አልገባኝም ሲላትም እውነቱ ልነግርህ ብላም በመታሰብ ጊዜ ያስፈራራትንም ሰውዬ እያሰበች ካሁን በኋላ ይህንን ነገር ካደረግኩ ብላ መልሳ አሁን እውነቱ ልነግርህ አልችልም፣ ግን አንድ ቀን ይገባሃል። ግን ደግሞ እኔ አንተን አፍቅሬ ሳይሆን ሁሉንም ነገር ያደረግኩት በጣም ከባድ ውስጥ ስለገባሁኝ ነበር። እኔ ከጓደኝነት ውጪ ካንተ ጋር ያለኝን ግንኙነት ብዙ አይደለም፣ ምንም ነገር የለኝም ትለዋለች። አቤኒም ታዲያ ምን ፈልገሽ ነው ሲላትም አሁን ልልህ የምፈልገው አንተ ራስህን ጠብቅ፣ ማንንም ሰው እንዳታምን፣ ዙሪያህን ያለኸው በዙሪያህ የከበበህንም ሰው ከሃዲ ብቻ ነው፣ ተጠንቀቅ ትለዋለች። ምን እያልሽ ነው ሲላትም ያልኩህን ሰምተኸኛል ብላ ስልኩም ጆሮው ላይ ትዘጋለች። አዳም ሁሉንም እውነት ከኑሃ ለመስማት በሄደበት ግን ደግሞ ኑሃ የወንድሟን ማስፈራራት ፈርታ ሁሉንም ለመተው ትወስንና ፍቅሯን ትገልጽለታለች። ይህንን በሰማ ጊዜ አዳም እኔም አፈቅርሻለሁ ይላታል። በዛን ጊዜ ፍቅራቸውንም እያጣጣሙ የባለፈውንም ጊዜ አንተ እኮ ነህ ቀድመህ ይህንን አንቺ ግን ይሄ አፈቅርሃለሁ ስትይኝ በቃ ሰርፕራይዝ ሆነብኝ ይላታል። ይህንን ነገር እኮ አንተ ነህ የጀመርከው ትለዋለች። አዳም ምንድን ነው የጀመርኩት ስትለው አንተ ስመህ ስለጀመርከው ነው ፍቅሩን ትላለች። በዚህን ጊዜ አዳ ሁሉንም እውነት አምኗት ግን ደግሞ ኑሃ ከውስጧ የያዘችውንም ውሸት ደብቃ ከአዳ ጋር ፍቅር እንደያዛት ትነግረዋለች። ኢዛናና እድል አሁን ላይ ሁለቱም እንስማማ ብለው እድልም ወደ ኢዛና በምትሄድበት ሰዓት ግን ደግሞ ኢዛና ከአንቺ ጋር ምንም ነገር መስማማት አልፈልግም፣ አንቺ እኮ አሳልፈሽ የሰጠሽኝ ሰው ነሽ ብሎ በሚላት ሰዓት ማን አሳልፎ እንደሰጠ ሁለታችንም እናውቃለን፣ አንተ ነህ እንጂ አሳልፈህ የሰጠኸኝ፣ እኔ አሳልፌ አልሰጠሁም ትለዋለች። ግን ደግሞ ኢዛና ይህንን ነገር እኔ ምንም አላደረኩም ብትለውም አንተ እኮ ነህ ሁሉንም ነገር፣ አንተ ሁሉም ነገርህን እያወቅኩ እኔ ምንም አላደረኩም፣ ናቲን ገድልሃል፣ ዜማዬን ገደልክ፣ እኔ ይህንን ነገር አልተናገርኩም። ግን ደግሞ ይህንን ትተን ሁሉንም አንወቃቀስ፣ እኔ እናንተ ተስማምተን ከዚህ ችግር የምንወጣበትን መንገድ እንፈልግ ትለዋለች። ከአንቺ ጋር ምንም መስራት አልፈልግም ቢላትም ይኸውልህ ከኛ ሌላ ሶስተኛው ሰው ገብቶ ህይወታችን እንዲበጠብጠው አንፍቀድ፣ ሁለታችንም እንተባበር ስትለውም ኢዛና ይህንን ነገር እኔ ከአንቺ ጋር ምንም አልፈልግም ብሎ ትተዋት ይሄዳል።
አቤኔም ይህንን እድል ስልክ ደውላለት ካለችው ጀምሮ ቤቱንም ትቶ ወደ ውጭ ይወጣና ዜማዬን እያስታወሰ የፍቅር ዘፈኑንም እየዘፈነላት ነበር። ዜማዬም አቤኔን ተከትላ በሚሄድበት ሁሉ የሚያደርገውን እየሰማች ዜማዬ እየዘፈነላት ስለነበረ እሱንም እየሰማች ስታለቅስ በእንባዋም እየጠረገች ነበር። ግን ደግሞ ፎቶውንም እያየች የኔ ፍቅር እኔ እናንተ ያለያዩንም ሰዎች ዋጋ አስከፍላቸዋለሁ፣ የወሰዱብንም ጊዜ እንዲመልሱልን እነሱ ዋጋ እንዲከፍሉ አደርጋለሁ፣ ቅርብ ነው የመገናኘታችን ጊዜ እያለች በውስጧ ከአቤኒ ጋር ታወራለች። አቤኒም ፍቅሩን ሁሉንም ነገሩና በፍቅር በዘፈን እየገለጸላት ይገኛል። ግን ደግሞ ዜማዬ ከጨረሰም በኋላ ከልዑል ጋር ተገናኝታ ቆይ አንቺ ለምንድን ነው ይህን ሁሉንም ነገር ትተሽ ለምን አጠገቡ አትሆኝም? እስከ መቼ ይህንን እያደረግሽ ልትኖሪ ነው? ሲላትም ይህንን ከኋላችን ያሉት ሰዎችን እስከምናስወግድ ድረስ እንደዚህ ይቀጥላል ትለዋለች። ልዑልም ለምን እሺ ሁለታችሁም እንድትጋፈጡ ለእውነቱን አትነግሪውም ይላታል። እሱ ችግር ውስጥ አላስገባውም፣ እውነቱ ከነገርኩት እሱ ይጎዳብኛል እያለች ዜማዬም አቤኔን ለመከላከል እንደምታደርገው ትነግራለች። ልዑልም እሺ ግን ምንድን ነው የምናደርገው ካሁን በኋላ? የእናንተ ፍቅር ግን እስከ መጨረሻውን ነው እንዲቆይላችሁና ይህንን ዋጋ ሊያስከፈሏችሁ ሰዎች እንድንይዛቸው ይላታል። ግን ደግሞ ይህንን ከሰማችሁ በኋላ ዜማዬ አዎ ይህንን ነገርማ እናደርገዋለን፣ ግን ይሄ ሶስተኛውን ሰውዬ ለማግኘት አሁን እርምጃችን መጓዝ ይኖርብናል ትለዋለች። እሺ ምን ማድረግ አለብን? ቀጣዩ እርምጃችን ብሎም ሲጠይቃት ቀጣዩ እርምጃችን ኢዛናና እድል ማፋጠጥ ነው። ሁለቱም በሁለታቸው ላይ ያላቸውንም መረጃ አውጥተው እንዲናገሩ እናድርግ ትለውና ሁለቱም ወደ ስራቸው ይጓዛሉ። አቤኒም ሁሉንም ነገር ከአቅሙ በላይ ሆኖበት የዜማዬን ፍቅር እያንጎራጎረ በዘፈን እየገለጸላት ነበረ። አዳም ከኑሃ ጋር ፍቅራቸውን እያጣጣሙ ይገኛሉ። ግን ደግሞ ልዑሌ ወንድሙንም የወንድሜ ደም መመለስ አለብኝ፣ ወንድሜ ደምህን እመልስልሃለሁ፣ አንተ ግን በህይወት እንድትቆይ ባላደርግም ግን ደግሞ ዜማዬን በህይወት እንድትኖር አደርጋለሁ፣ ነፃ አወጣታለሁ እያለ ይፎክራል። ልዑልም ኢዛናን መጋፈጥ እንዳለበትና ወንድሙንም እንደገደለው ሁሉንም ቢያውቅም ግን ደግሞ ከኋላቸው ያለውንም ሰው ለማወቅ ወደ ኢዛና ሄዶ ሁሉንም እውነት እንዳወቀና ወንድሙን በህይወት እንዳለ ይነግረዋል። ወደ ኢዛና በሚሄድበት ጊዜ ልዑልም ሲያየው እንዴ ልዑል ብሎ በጣም ይደነግጣል። አዎ ልዑል ይለዋል። እንዴ ልዑል ምን ልታደርግ ነው? ምን ልታደርገኝ ነው? እያለ ቢለውም አይ ልዑልም አይ ኢዛና ምንም ላደርግህ አይደለም፣ ግን ደግሞ ወንድሜ ያለበትንም ቦታ እንደደረስኩበት ልነግርህ ነው ይላል። ኢዛናም በጣም ይደነግጥና ምን ይለዋል። እድልም ወደ ሶስተኛዋ ወደ አጋዧ ሰውዬ ትደውልና ይህንን ነገር አይበቃም ወይ? ምንድን ነው? እስከ መቼ ድረስ ነው? ቆይ እንዲህ እየተደበቅን እኔ በጣም ፈርቻለሁ እያለች ስትነግረው ምን ያስፈራሻል ይላታል። ይኸውልህ ከዚህ በላይ ምን ሊያስፈራኝ ይችላል? አሁን ኢዛና ከእጃችን እየወጣ ነው ብላም ስትለው ኢዛና እኔ ያዘጋጀሁለት ወጥመድ አለ፣ ስለዚህ ከኔ አያመልጥም እያለ እየሳቀ ይነግራታል። ምን ልታደርግ ነው በምትለው ሰዓት አንቺ እሱን አያገባሽም፣ ግን አንቺ እኔን አትክጂኝ፣ ከከዳሽኝ ግን ከባድ ችግር ውስጥ ትገቢያለሽ ይላታል። እሷም ይህንን ነገር ማድረግ እንዳለባትና ስትልም ያልኩሽን አድርጊ ብሎ ስልኩም ጆሮዋ ላይ ይዘጋባታል። ልዑልም ወደ ኢዛና ከሄደ በኋላ ወንድሜን አግኝቼዋለሁ ብሎ ሲለውም ኢዛናም እንዴት ልታገኘው ቻልክ ብሎም ሲጠይቀው ያገኘሁበት መንገዱማ እኔ ሳይሆን ያገኘሁት ሌላ ሰው ነው ያገኘው ይለዋል። ኢዛናም ይደነግጥና ማን ነው ያገኘው ይለዋል። ያገኘችውማ እድል ናት በህይወት እንዳለ የነገረችኝ ይላል። ኢዛና የሰማውን ማመን አልቻለም። እንዴት ሊሆን ይችላል ይላል። እንዴት ማለት አልገባኝም ሲለውም እድል እንዴት ልታውቅ ቻለች ሲለው ልዑልም እኔ አላውቅም፣ ብቻ ግን እድል በህይወት እንዳለ ወንድሜ ነግራኛለች እና ደግሞ እንደምታሳየኝን ነግራኛለች ይላል። ኢዛናም በጣም ይደነግጥና
እንዴት ልታውቅ ትችላለች ብሎ በሚል ሰዓት ማወቁን አውቃለች፣ ግን ደግሞ በምላሹ ሌላ ነገር ትፈልጋለች ብሎ ይለዋል። ታዲያ ምንድነው ካንተ የምትፈልገው ብሎ ኢዛናም ለልዑል በሚጠይቅበት ሰዓት አንተን እንድገድላት አንተን እንዳስወግድላት ትፈልጋለች ይለዋል። እንዴ ብሎ በጣም ይደነግጥና ኢዛናም ምንድነው እያልከኝ ያለኸው ብሎ በሚል ሰዓት ልዑልም አዎ ወንድሜን ማግኘት አለብኝ፣ ወንድሜ ለማግኘት ደግሞ አንተን ላስወግድህ ነው ብሎ እጁም ወደ ኪስ እያስገባ ወደፊቱ ይጠጋል። ልዑልም ይህንን ነገር ሊያደርግ እንደሆነ ሲያስብ እውነቱ እንዲናገረው ያስባል። ኢዛናም ወንድሙ በህይወት እንዳለና የውልህ ወንድምህ እኮ በህይወት አለ፣ ምንም ነገር እንዳታደርግ ይቆጭሃል ይለዋል። ልዑልም አንተ እየዋሸኸኝ ነው በሚለው ሰዓት እውነቴን ነው ምልክ ወንድምህ በህይወት አለ ይለዋል።